አዶናይ ከልብ ነው በቃ ያንን ቀን ሚሰራ የነበረው ስራ አገሪቷን ለማስታወቅ የሚያደርገው ነበር ትግል የነበረው ከፖሊሶች ጋር የተጋፋ ከጋርዶች ጋር የተጋፋ ያደረገው ነገር ለኢትዮጵያ ስፒድ አሹ ያደረገለት ደሞ ለሱ እኔ በጣም ነው እውነቴ እኮ ነው ከመጣም በላይ ልቤ ነካኝ አግኝቼ እንደው ባመሰግነው ደስተኛል ነኝ አሁን ለሱ ስጦታ ልሰጠው እንዴ አይሰጣለሁ ምን ችግር ያቅም ይሰጣል ያለኝ ይሄንም ሰዓት ቢሆን ይሰጣለሁ ግን ሳቆ ከ10 አመት በላይ ሆኖኛል በጣም መልካም በጣም ለደሃ የሚያዝን ደሃን የሚያግዝ እኔን እንኳን እስቲ ደውሎ እህቴ ምን ላግዝሽ ካፍቶሻል ወይ ምን ልርዳሽ የሚለኝ ሰው ነው ኦቲዝም ልጅ አለኝና ምን ላግዝሽ ምን ልግዛልሽ ዳይፐር ልርዳሽ የሚለኝ ልጅ ነው ቶፊቅ ማለት አሁን ብቻ ሳይሆንም በፊትም እናቶች የተጎዱ ሰዎች ምናምን ነገር ሲመጣ አስተባብሮ አንዳንድ ፍራንኮች ምናምን አወጣቱ ይሰጣል ቶፊቅ ደልጋዛ ይባላል አጋጣሚ ያው ገጠመኝ ነው ጓደኛዬ ነው ወርታች ሲወርድ ግርግር አለ ምንድነው ቤት ስገባ ያው እንደዚህ አዳነቻ አበቤ መታነች ምናምን አሉ ሲሉ ከዛም ቆሜ ማየት ጀመርኩ ከዛም በኋላ ለሆነ ፖሊስ ጠጋቢ ስጠይቀው አይ ቲክቶከሩ ስፒድ አሜሪካዊ መጥቶ ነው አለኝ ያው አጋጣሚ ማገኘበትን መንገድ ፈለኩ ያው የስጦታ አላሰብኩም እኔ ሰጣዋለሁ ቢያ አላሰብኩም ያሰብኩትም ነገር የለም አጋጣሚ ጓደኛዬ ጋር ፖሊስ የከለከለ ነበር አጋጣሚ ገባው ገብቻ የተፈጠረው ከገባው በኋላ ፖሊስ ሰውን ማባረር ጀመረ ምንድነው ሲለኝ አይ እዚህ ነኝ ምን አልኩት አጋጣሚ ፖሊሱ መምጣት ትፈልጋለህ ወይ ሲለኝ ያው የዚህ አዲስ አበባ ጸጥታ ፖሊሶች አፈልጋለሁ አልኳቸው ከዛ በኋላ አጋጣሚ ይዞት መጣ ወርቅ ጠየቅ አጋጣሚ ወርቅ ሲጠይቅ እኔ ደግሞ እጁ ላይ የኬንያን ጨሌ ባንዲራ አየው ምሰጠውም ነገር አጋጣሚ የለኝም ሰው ቤት ነው ያለውት አጋጣሚ የራሴን እጄን ፈታውና ስጦታ ቢሰጥ ኢትዮጵያ ጊፍት ሲለኝ ያ ያልኩት እሱን አረኩለት ደስ አለው አው በዛ ተለያየን ያው በኢትዮጵያ ህዝብ አጠቃላይ ነው ስም የሰጠውት ኢትዮጵያ ሲል ያኔ አቀሰውነት ያለው ያው ረበሸኝ ያው ኢትዮጵያ በሚለው እኔ ደግሞ ያለችኝ ነገር በኢትዮጵያ ህዝብና በአገሬ ያበረከትኩት ያለኝ ነገር ሰጠውት ያው ጊፍት በቃ ሞወደው ብራስሌት ነው አጋጣሚ የሚሰጠው ነገር ምንም የለኝም እጄ ላይ አጋጣሚ የኬንያን ባንዲራ ሳይ ጨሌው የኬንያ ባንዲራ አለ ስጦታ የተበረከተልኝ ይሄን ነገር ስጦታ ጊፍት በኢትዮጵያ ህዝብ ማበረከት አለብኛል ይሄን አበረከትኩለት ደስ አለው የኢትዮጵያ ጊፍት ሲለኝ አዋልኩት እንዳንዶች መሸጥ ድሉ መጠቀም የሚፈልጉት እንዴት ሐሳቡ መጣል መስጠት ይችላል በተገኘው አጋጣሚ ነው መሸጥ ይፈልጋል አይ በቃ እኔ ደግሞ እቺ ስጦታ መስጠት አለብኛል ግዴታ ስጦታ መስጠት አለብኝ አልኩ ወደ ዋጋ አልገባውም ስጦታ ነው የጠየቀው ወርቅ ነበር ያው ወርቅ ሊገዛ ጠየቀና ሲጠይቅ እኔ ደግሞ ወዳው ሐሳቡ መጣልኝ እቺ ነገር ጊፍት መስጠት አለብኝ አልኩና በቃ ኢትዮጵያ ጊፍት የሚለው ያቺ ነገር ደግሞ አይምሮ ረበሸችኝ ስለሱ ታቅ ነበር በፊት አንዳንድ ዩቲዩብ ላይ ምናምን አያለው ያው እነ ክርስቲያኖ ሮናልዶ ያገኘበት መንገድ በምን አይነት መንገድ እንዳገኘ አሳቤ ይሄ ሐሳብ ነበርኝ ከዚህ በፊት ይሄ ሰው እንዴት አገኘዋለሁ በሚል ከዛ በኋላ ከዛ መጠቀሙን ተውኩት ዩቲዩብ መጠቀም ተውኩታ እኔ መጣላ አልኩም እዚህ ጋር ሰራተኛ ነኝ እንደማንኛውም ሰው መጣው ቢሆን የወረድኩት እዛ ጋር ጫጫታ ሲሰማ አጋጣሚ ነገር ይሄ ነገር ተከስተዋል በጣም ድባቡ የኢትዮጵያውያን በጣም ከልብ ነው ማመሰግነው እነዚህ አንዳንድ ሚዲያዎችን የዘገቡልኝ ከልብ ነው ማመሰግናቸው በጣም ከልብ ከመጠን በላይ በተለይ ደግሞ ቲክቶከሩ ማን ነው አዶናይ ከልብ ነው በቃ ያንን ቀን ሚሰራ የነበረው ስራ አገሪቷን ለማስታወቅ የሚያደርገው ነበር ትግል የነበረው ከፖሊሶች ጋር የተጋፋ ከጋርዶች ጋር የተጋፋ ያደረገው ነገር ለኢትዮጵያ ስፒድ አሹ ያደረገለት ደሞ ለሱ እኔ በጣም ነው እውነቴ እኮ ነው ከመጣም በላይ ልቤ ነካኝ አግኝቼ እንደው ባመሰግነው ደስተኛል ነኝ አሁን ለሱ ስጦታ ልሰጠው እንዴ አይሰጣለሁ ምን ችግር ያቅም ይሰጣል ያለኝ ይሄንም ሰዓት ቢሆን ይሰጣለሁ አይሰጣለሁ እንዴ ደግሞ አገራችን እንግዳ ተቀባይ ነች እንግዳ ተቀባይ ስለሆነች ያው ግዴታ ያለ ነገር ማበርከት አለብን ምን ተሰማ ግን የሆነ ስሜት በጣም ነው ደስ ያለኝ በጣም በመስጠቴ ደስ ነው ያለኝ በቃ የኬንያ ባንዲራ ነው ደርቦ ያረጋት በቃ ወዳውም ደረበና ያረጋት በቃ ደስ ነው ያለኝ እኔ ለምን ያለችኝ ስጦታ የሰጠሁት በቃ ሞዳትን ስጦታ ለሱ ያበረከትኩለት ነው እስካሁን አላወለቀውም በነገራችን ላይ አላወለቀው ግብጽም ላይ አይቻለሁ እየተከታተልኩ ነበር አላወለቀውም ስለዚህ ጉድን ስጦታ ይመስለኛል አይ በቃ ያው ስጦታ ትንሽ የለው ያለ እጄ ላይ ማድረገው ነው ወልቄ ሰጠሁት ከእጅ ነው ያወለቀው ከእጄ ነው ወልቄ ሰጠሁት
ኦኬ እኔ እኮ ከመሸጫ እንትን ነው ይመስል። አይ ከእጄ ወልቄ ነው የሰጠሁት። የእጄ ስጦታ ነው የሰጠሁት። ከሀገር እኮ አይበልጥም። አዎ ሰው እንኳን ህይወቱን ይሰጣል ሌላ ሀገር። አዎ ነው ሀገርም ለመሰለ መስጠት ግዴታ ነው። ያው ማንኛውም ነገር ስታረግ በኢትዮጵያ ህዝብ በሀገሪቷ ነው ስጦታ ማበርከት ያለው መስጠት ያለብህ። እንደዛ ነው የሚመስለኝ ለኔ። ከማን ነው? በእርግጠኝነት ከዚህ በፊትም ለሌላ ሰው አድርገህ ታውቃለህ? አዎ ከእናቴ ነው። አብዛኛውም የክፍለ ሀገር ልጅ ነኝ። ያው እናቴ እንግዳ ተቀባይ ነበረች። ሁሌ ትመክረኝ ነበር። የእሷን በአቅሜ ያው ያለኝ ነገር ከሰው ጋር ተካፊ የምበላ ሰው ነኝ። እንደ ማንኛውም ሰው ሰራተኛ ነኝ። በቃ እንዳለ አኮራኸኝ ነው ያለኝ። ሁሉም ይደውላል፣ ማላውቀው ሰው ይደውላል። አኮራኸን ባረከው ነገር ለሀገራችን በቃ ባረከው ነገር አኮራኸኝ ነው የሚለው እንጂ ለምን አልሸጥክም የሚል ነገር እኔ ቅርታኝና የፈለገ ብር ቢያወጣ የፈለገ ነገር ቢል ይሄን ነገር ወደ ብር አልመነዝረው። ስጦታ ነው በቃ ስጦታ ነው። ስለዚህ አንተን ደውለው ማበረታታት ይፈልጉ አንተ ማግኘት ይፈልጉ ሰዎች ካሉ ስልክ ቁጥር ነገራቸው። ከዛ ደግሞ በደንብ ትነግረናለህ ደግሞ ምን እንደምትሰራ ምን እየሰራ ነው። ስልኬ 0911 73 88 54 ቶፊቅ ድልጋዛ እባላለሁ። እንደ ማንኛውም ሰው ሰራተኛ ነኝ። ባለው ነገር ቢያበረታቱኝ ደስ ይለኛል። ባለው ነገር ቢያበረታቱኝ ደስ ይለኛል። እንደ ማንኛውም ሰው ያው ሰራተኛ ነኝ፣ ለፍቶ ዳሪ ነኝ። ባገኘኋት ነገር ከሰው ጋር ተካፊ የምበላ ሰው ነኝ። ለሰው አካፍላለሁ ባገኘኋት ነገር። ያው አልሐምዱሊላህ የህይወት ጉርሼን እሮጣለሁ፣ እሰራለሁ። እንደ ማንኛውም ሰው አገኛለሁ፣ እሰራለሁ። አልሐምዱሊላህ ያው ሰራተኛ ነኝ፣ ደሞዝተኛ ነኝ። ራስህ ነው ወይስ? አይ ሰው ነው፣ ሰራተኛ ነኝ። ቤተሰብ አለ ነገር እንስላል? ቤተሰብ አለ። አለ ቤተሰብ አለ። ማዘር ያሉ በኔ ስር ነው ያሉት። ማዘሬ በኔ ስር ነው ያለችው። ያው የቤተሰብ አስተዳዳሪ ነኝ። ስለዚህ ስንት ልጆች አሉ? አይ ልጅ የለኝም። ልጅ የለኝም። በቃ ኢትዮጵያን ከልብ ነው የማመሰግነው። እናንተም ደግሞ አክብራችሁ የዚህ መታችሁ ኢንተርቪው ስላደረጋችሁ ከልብ ነው የማመሰግነው። በጣም ነው የማመሰግናቸው። የኢትዮጵያን ህዝብ በጣም አመሰግነዋለሁ፣ እወደዋለሁ። ህዝቡ አንተ ነባላለሽ እዚህ ወርቃ ተራ አካባቢ ነው። ስለ ጓደኛ ምን ትላለህ? ያው ቶፊቅ ማለት አሁን ብቻ ሳይሆንም በፊትም እናቶች የተጎዱ ሰዎች ምናምን ነገር ሲመጣ አስተባብሮ አንዳንድ ፍራንኮች ምናምን አወጣቶ ይሰጣል። የተራቡትም ካሉ ፍራንክ ሰጥቶ ምግብ ገዝቶ ያበላቸዋል ብዙ ጊዜ ማለት ነው። እና ቶፊቅ ማለት አሁን ብቻ ሳይሆንም በፊትም ለተራቡት በጣም ብዙ ጊዜ የሚያደርግ ሰው ነው። አሁን ብቻ አይደለም እንደዚህ የሚያደርገው። የተራቡት እናቶች ምናምን ሲመጡ ምን ጎደለባችሁ እርቧችኋል ምናምን ብሎ ፍራንክ ሰጥቶ ምግብ ገዝቶ ለእጃቸውን ፍራንክ ሰጥቶ ነው የሚልካቸው። አንዳንዴ ደግሞ እንደዚህ ትራንስፖርት ምናምን የሌላቸውን ሰዎች አወጣቶ ፍራንክ ቆይ እዚህ ጋር ጠብቁኝ ምናምን ብሎ ከወርቅ ቤቶች እንዳለ ይሰበስብና ፍራንክ 5፣ 10፣ 100 የሚሰጡት ምናምን አሉ። እንደዛ እያደረገ ሰብስቦ አሳፍሮ አብልቶ ይሸኛቸዋል። እና አሁን ብቻ አይደለም ቶፊቅ የሚያደርገው፣ መልካም ሰው ነው፣ ጓደኛዬ ነው። አብረን ነው ያው እዚሁ አካባቢ እየደለለ የሚሰራው። ቀጥሮ ነው የሚሰራው። ያው ደላላ ነው እንደማንኛውም ሰው። ያው ሰው ቤት ነው እኛ የምንሰራው፣ እሱም እንደዛው ነው የሚሰራው። ያው የራሱ ነው ተፍ ምናምን ብሎ የሚሰራው እንጂ ምንም ነገር የለውም። እየደለለ ነው የሚሰራው። ስለዚህ ቶፊቅ ማለት መልካም ሰው ነው በጣም። እኔ አሁን ብቻ ሳይሆንም እዚህ ባለንበት ከሌለን ራሱ ነው ምናምን ብሎ ምግብ ማብልቶን ምናምን የሚልከል ሰው ነው። ስለዚህ ቶፊቅ ማለት መልካም ሰው ነው በጣም። መጨረሻ ላይ የምትለው ነገር አለ? ያው እኔ የምለው እግዚአብሔር ያሰበውን ነገር ይሳካለት ነው፣ የራሱን ነገር ያደርግለት ነው የምለው። ቶፊቅ ማለት እኔ እዚህ አካባቢ ነዋሪ ነኝ። ቶፊቅን ሳውቀው ከ10 ዓመት በላይ ሆኖኛል። በጣም መልካም፣ በጣም ለድሃ የሚያዝን ድሃን የሚያግዝ እኔን እንኳን እስቲ ደውሎ እህቴ ምን ላግዝሽ ከፍቶሻል ወይ ምን ልርዳሽ የሚለኝ ሰው ነው። ኦቲዝም ልጅ አለኝና ምን ላግዝሽ ምን ልግዛልሽ ዳይፐር ልርዳሽ የሚለኝ ልጅ ነው ቶፊቅ ማለት። በጣም መልካም ሰው ነው፣ የእውነቴን ነው የምልህ። እና ቪዲዮ ላይ ለማስመሰል ያደረገው ነገር አይደለም። በጣም ከቪዲዮ ጀርባ በጣም ብዙ ስራ የሚሰራ ነገር አለ ቶፊቅ ማለት እና ይሄንን ይመስላል። በጣም እናመሰግናለን። እሺ እኔም አመሰግናለሁ። እኔ በበኩሌ በጣም ጥሩ ነው። እኔ እንደዚህ ተቸግሬ ነበረ፣ ረድቶኛል። እንደዚህ የሆነ በቃ አግዞኛል። ተቸግራል ስራ የለም ብሎ በቃ ማይዞ አበርታ ጠንክር ስራ ብሎ ረድቶኛል እና በጣም ጥሩ ሰው ነው እጅግ በጣም እውነቴን ነው የምልህ።
እዚህ ያሉ ሰው ኧረ በጣም በጣም እኔ አሁን ማቆ ምንድነው እዚህ ጋር ሲቸገሩ ምረዳቸዋል። በቃ ያሉን የተቸገሩት ምናምን በቃ አይዞ አትራቡ፣ የኛ የሰራን ነው እንደዚህ ተጠቀሙ ብሉ። ምን አርጎላል? በቃ እኔ አሁን ያለኝ ነገር ቤት ኪራይ ከብዶ የነበረ ከፍሎልኛል። ተቸግሬ የነበረ ቁጭ ብዬ ከፍቶ የነበረ ቁጭ ብዬ እና እንደዚህ በቃ አውቶ ብር ሰጠኝ የቤት ኪራይ ከፈልኩበት እና በጣም እጅግ በጣም ጥሩ ሰው ነው። እጅግ በጣም እውነቴን ነው የምልህ። እኔ ይሄንን እንትን ያደርጋል ብዬ አይደል፣ ግን በቃ ውስጡ የሚያስበው ከአቅሙ በላይ ለሰው ልጅ ያደርጋል አይደለም። በቃ ያለኝ ነገር ይሄ ነው። አመሰግናለሁ። ዋህነቱ የሆነ ሰው ተቸግሮ ማየት ይደብራል እና የተወሰነም ነገር ቢሆን ሰፖርት አድርጌ ልለፍ የሚል ሰው እና ልጁንም በአጋጣሚው ነው እንጂ ስለ ስፒድ የሚያውቀው ነገር የለም ምን የለም፣ ግን አጋጣሚ ሲገጣጠሙ የለም የዛን ስሜት ነው የራሱን ባህሪ ነው እዛው ላይ ያሳየው ማለት ነው። እና ስለ መርዳት መቻሉ እንዲህ ብሎ አይነገርም። ይችላል ልጁ ጎበዝ ነው በዚህ እና እኛም የተቻለንን ሰፖርት አድርገ ነው የሆነ የራሱን የግል ነገር ቢኖረው ደስ ይለን ነበር። ከድለላ ህይወት ቢወጣ ደስ ይላል። ሰው ከሌላው ነገር ላይ መስጠት የቻለ ሰው ለማንም ይተርፋል ነው ብዬ የማስበው።